ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ ወሃቢ ማለት ምን ማለት ነው ይላል። ወሃቢ ማለት የአላህ ተባረከ ወተዓላ ባሪያ ማለት ነው። አልወሃብ በሚለው ከፈሰርነው ወሃቢ ማለት አልወሃብ የሆነውን አላህን የሚገዛ ማለት ነው። ችግር ባለባቸው ሰዎች ስያሜ መሰረት ወሃቢ ማለት ሙሐመድ ኢብኑ አብዱል ወሃብን የሚከተል ማለት ነው። ይሄ ነብዝ ነው የሚባለው። ሙሽሪኮችና አቡ ጀህል ነቢይን የተከተሉ ሰዎችን ሳቢ ይሏቸው ነው። አሁን ሱናን የሚከተሉ ተውሂድን የሚከተሉ ሽርክን፣ ኹራፋትን፣ ተሰውፍን እምቢ የሚሉ ሰዎችን ወሃቢ ይሏቸው። ወሃቢ ማለት ሙሐመድ ኢብኑ አብዱል ወሃብን የሚከተል ማለት ነው። ሙሐመድ ኢብኑ አብዱል ወሃብ ምንም አዲስ ነገር ይዘው አልመጡም። ቁርአን ሐዲስ ነው ይዘው የመጡት። ስለዚህ ወሃቢ የሚባል እምነት የለም፣ ወሃቢ የሚባል አንጃ የለም። ሰዎች ግን በተለይ ሽርክ ላይ የተዘፈቁ ቢድዓ ላይ የተዘፈቁ ሰዎችን ተውሂድን፣ ሱናን የሚያስተምሩ ሰዎችን ሽርክን ተው ቢድዓን ተው የሚሉ ሰዎችን ወሃቢ ይሏቸው። የሙሐመድ ኢብኑ አብዱል ወሃብ ተከታይ ማለት የስተት ነው። የነቢ ተከታይ ነው የሚባለው ሱናን ተውሂድን የሚከተል ሰው። ሌላው ጥያቄ ጁሙዓ ላይ ሱረቱል ከህፍ መቅራት ሶሒህ ነው ግዴታስ ነው አስረዱኝ ይላል። ሐዲሱ አዎ ሶሒህ ነው። ራጂሑ ሐዲሱ ሶሒህ ነው። ጁሙዓ ቀን ላይ ከፈጅር ጀምሮ እስከ መግሪብ ፀሐይ እስክትጠልቅ አካባቢ ድረስ ባለው በሰፊው ቀኑ ክፍለ ጊዜ ውስጥ አንዴ ቁጭ ባሉበትም ይሁን ከፋፍሎ ብቻ በቀን ውስጥ ሱረቱል ከህፍን መቅራት ይቻላል። ሐሙስ ማታም መቅራት እንደሚቻል የሚያሳይ ማስረጃ። ሐዲሱ ضعيف ነው ያሉ አሉ። ነገር ግን ራጂሑ ሐዲሱ ትክክል ነው። ጁሙዓ ቀን ላይ ሱረቱል ከህፍን መቅራት ተወዳጅ ነው፣ ዋጅብ አይደለም። ሌላኛው ጥያቄ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ሶላት ሲሰገድ ጫማ ይደረጋል፣ ግን በዚህ ጊዜ ካልሲ ራሱ አታድርጉ ይባላል። ለምንድን ነው? በነቢዩ ዘመን የሰው ብዛት አልነበረም። መስጂዶች አብዛኛውን ጊዜ የተነጠፉ አልነበሩም። ባለንበት ጊዜ ሁሉም መስጂዶች ማለት ይቻላል የተነጠፉ ናቸው። የሰው ብዛት አለ፣ ንጽህና ጉድለት አለ። ስለዚህ ከጫማ አልፎ ካልሲ ሁሉ ሊያስቸግር ይችላል እና ከመስጂድ ንጽህና አንጻር ነው ባለንበት ጊዜ ጫማ አውልቁ ካልሲ አውልቁ የሚባል። አዲስ ጫማ እንደተገዛ ቤት ውስጥ ለብሶ ቢሰገድ ችግር የለውም። ለመስጂድ በረንዳ ላይ ግቢ አካባቢ ላይ ያልተነጠፈ ቦታ ላይ ሶላተል ጀናዛ፣ ዒድ፣ ጁሙዓ ግቢ ሲሞላ ያልተነጠፈ ቦታ ላይ ጫማ ተለብሶ ቢሰገድ ችግር የለውም። አንዳንዴ ይሄን ማድረጉ ሱናም ነው። ነገር ግን ጫማ አድርጌ የተነጠፈ መስጂድ ላይ ከውዱ ቦታ ከሽንት ቤት ከኬትም የመጣሁበትን ጫማ አድርጌ እንደዚህ አይነት የተነጠፈ መስጂድ ላይ ገባለሁ የሚል ሰው ሐዲስን በጥሬው ዝም ብሎ የሚረዳ በራሱ በመሰለው የሚረዳ ሰው የግመል ስጋ ሲበላ ሐላል ሆኖ ከተበላ በኋላ ለምን ውዱ ያጠፋል? የሸሪዓ ጉዳይ ለምን አይባል? የሸሪዓ ጉዳይ ለምን አይባል? ነብዩ አለይሂ ሰላቱ ወሰላም የበግ ስጋ ከበላን ውዱ እናድርግ እንዴ ተብለው ተጠይቀው ከፈለክ ብላ የበግ የፍየል የበላ ከፈለገ ውዱ ያድርግ። የግመልስ ከበላን ውዱ እናድርግ እንዴ ሲሏቸው አዎን ብለዋል። ስለዚህ የግመል ስጋ የበላ ሰው ውዱ ይፈታል። ውዱ ማድረግ ግዴታ ነው። ውዱ የሚፈታው ሐላል ያልሆነ ነገር ብቻ አይደለም። ሌሎችም ውዱ የሚፈቱ ነገሮች አሉ ራሳቸው ሐላል ሆነው። መጸዳጃ ቤት መግባት መጸዳዳት ሐላል ነው። ለምን ውዱ ፈታ አይባልም? በሻፊዕያ በሌሎች መዝሀቦች ተቃራኒ ጾታ መንካት ውዱ ያፈርሳል። ሐላል ሚስቱን መንካቱ ሐራም አይደለም። በሻፊዕያ መዝሀብ ሚስትም ብትሆን ውዱ ታጠፋለች ነው። ስለዚህ አንድ ነገር ውዱ የሚያጠፋው ሐራም ብቻ ከሆነ አይደለም፣ ሐላልም ሆኖ ውዱ ሊያጠፋ ይችላል። ሐላል ሐራም አንድ ነገር ነው፣ ውዱ ማፍረስ ሌላ ነገር ነው። ሻማ ፊት ለፊት አብርቶ መስገድ በሸሪዓው እንዴት ይታያል? እየተሰገደ ያለው ለሻማው ለእሳቱ ስለሚመስል ጧፍ አብርተው የተለያየ አምልኮታዊ ሃይማኖታዊ ስርዓት የሚፈጽሙ ሰዎች ጋር ስለሚያመሳሰል ሆን ብሎ ሻማ አብርቶ መሰነገር አድርጎ ከሱ ፊት ለፊት መስገድ ይጠላል። ነገር ግን መብራት ስለጠፋ ሻማ ባበሩበት በጊዜው መስገድ ስላስፈለገ መስገድ ግዴታ ስለሆነ ከሆነ ይሄ ችግር የለም። ሆን ብሎ አውቆ ፊት ለፊት ሻማ አብርቶ መስገድ ከእሳት አምልኮ ጋር ሊያመሳስል ይችላል። ለዛም ነው በርካታ የተለያዩ ፉቃሃዎች እሳትን ወደ ቂብላ አድርጎ ወደ እሳት መስገድ የተጠላ እንደሆነ ገልጸዋል። ካልተገደዱ ማለት ቤት ጥበት ያለበት ሰው በዚህ መልኩ ለመስገድ ከተገደደ ምንም ችግር አይኖርም። ረመዳን ላይ ሱና ስራዎች እንደ ፈርድ ስለሚቆጠሩ ሐይድ ላይ ሆነን ያልጾምናቸውን ኢባዳ ያላደረግንባቸውን ቀናቶች ቀዷ ስናወጣ እንደ ረመዳን ወር
የምንሰራቸው ሱና ኢባዳዎች እንደ ፈርድ ይቆጠራሉ እንዴ የሚል ጥያቄ። ረመዳን ላይ የሚሰራ መልካም ስራ ሌላ ጊዜ ከሚሰራ መልካም ስራ በጥቅሉ አጅሩ እንደሚበልጥ ከሐዲሶች መረዳት እንችላለን። ነገር ግን ረመዳን ላይ የተሰራ ሱና እንደ ፈርድ ይቆጠራል፣ ፈርዱ በሰባ ይባዛል የሚለው የነቢዩ አለይሂ ሰላቱ ወሰላም ሐዲስ አይደለም፣ የአንዳንድ ሰለፎች ቀደምቶች ንግግር ነው። ይሄንም ያሉት ለመልካም ስራ ከማነሳሳት አንጻር ነው። ሆኖም ሴት ልጅ በረመዳን የወር አበባ ደም ላይ ሆና በጾም መስገድ ባለመቻሏ በንያዋ በመመኘቷ የምታገኘው ጥቅል የሆነ አጅር አለ። ረመዳን ላይ የሚሰራ የነበረን ዒባዳ ሁሉ አጅር በጥቅሉ አላህ ተባረከ ወተዓላ ይሰጣታል። አይንን ጨፍኖ መስገድ ይቻላል። ሱናው ሳይጨፍኑ መስገድ ነው። ሱናው ሳይጨፍኑ መስገድ ነው። ሱና ነው መጨፈን ሳይሉ ለኹሹዕ ካገዘ የሚረብሽ ነገር ካለ ቢጨፈን ችግር የለውም። ዝሙት ለምን ሐራም ሆነ? አላህ ይመስገን። ቀደም ሲል መልሰናል። የአላህ ህግ ለምን አይባልም? ዝሙት ለምን ሐራም ሆነ ካለን ይቀጥላል ጥያቄው። አያባራም አያልቅም። ሽርክ ለምን ሐራም ሆነ? የሰው ነፍስ ማጥፋት ለምን ሐራም ሆነ? ሰው መግደል ለምን ሐራም ሆነ? ኢላ አኺሪ ይቀጥላልና የአላህና የመልእክተኛው ማንኛውም ውሳኔ ለምን አይባል። ይሄን እንደ መሰረት ከተቀበለን በኋላ ዝሙት ለምን ሐራም ሆነ? ጎጂ ስለሆነ፣ መነጀስ፣ መርከስ፣ መልከስከስ ስለሆነ፣ ቆሻሻ ተግባር ስለሆነ፣ ብልግና ስለሆነ፣ መጨቅየት ስለሆነ። ዝሙት ከተፈቀደ ልጅ የማን ልጅ እንደሆነ አይታወቅ፣ ልጅ አባቱ ማን እንደሆነ አያውቅ፣ በሽታ ይስፋፋል። ቆሻሻ ነው፣ ነጃሳ ነው፣ ጉዳት ነው። አላህ የሚከለክለን ነገር ሁሉ ምንድነው? ጎጂ ነው። ስለዚህ ባጭሩ ዝሙትን ተከለከለ ጉዳት ስላለው፣ ዘርፈ ብዙ ጉዳት ስላለው ተከልክሏል። አንድ ህፃን ከእናቱ ውጪ ሌላን እናት ጡት ቢጠባ የእሷን ባህሪ ይላበሳል የሚባለው እንዴት ነው? ማለትም በጠባው ወተት ምክንያት ይህ እንዴት ነው? ታጠባ ሴት ህፃኑን ስታጠባ ባህሪዋ ሊጋባበት ይችላል ተብሏል። መን ተጃለሰ ተጃነሰ ተዋረሰ ስለተባለ ነው። አንድም ለዚህ ነው። እንደገና ደግሞ ጡት የእሷ ንጥረ ነገር ነው። የእሷ ንጥረ ነገር ወደ አጠባችው ህፃን ሲሸጋገር የእሱ ማንነት ላይ ተጽዕኖ ይኖረዋል። ቁጡ ሴት ከሆነች፣ ውሸታም ሴት ከሆነች፣ የአቅል ደክመት ያለባት ሴት ከሆነች ለገዳልክ ሊተላለፍ ይችላል ተብሏል። እና ስታገቡም ተኸየሩ ሊኑጠፊኩም ተብሏል። ማን እንደምታገቡ ምረጡ። አንዳንድ በዘር በቤተሰብ የሚተላለፉ ችግሮች አሉ ተብሏል። ይሄ አካላዊ ስጋዊ በሽታዎችን ብቻ ሳይሆን አስተሳሰብን፣ የአእምሮ እድገትን፣ ብስለትንም ጭምር የሚመለከት ነውና ሲያገቡም አስተዋይ የሆኑ አቅል ያላቸው አደብ ያላቸው ቤተሰቦችን መርጦ ማግባት መጋባት መልካም ነው። ለማጥባት ከተገደዱ ህፃንን ለማስጠባት ከእናት ውስጥ ከተገደዱ አቅል ያላት፣ ኢማን ያላት፣ ዲን ያላት፣ ጨዋ የሆነች አማን ያላትን ሴት መርጦ እንድታጠባ ማድረግ በላጭ ነው። ብዙ የዲን እውቀትና ጥሩ ባህሪ አላቸው የሚባሉ ሰዎች ሶላት ላይ መዘናጋትና ሐሜት፣ አላስፈላጊ ንግግሮች ላይ እንደ ቀልድ ሲተላለፉ እናያለን። በዚህ ላይ ሰፋ ያለ ማስጠንቀቂያ ቢሰጥ ሶላቱ ከወንጀል ያልከለከለው ሰው መስገዱ ከአላህ መራቅን እንጂ ምንም አያተርፍለትም ተብሏል። እውነት ሶላትን በትክክል ቢሰግድ አንድ ሰው ከነዚህ አይነቱ ነገር መራቅ ይችላል። ኢልም ተግባር ሲኖረው ያወቀ ያነበበ ሁሉ አዋቂ ነው ማለት ነው። ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ። አዋቂ ማለት አላህ የሚፈራ ሰው ሶላቱን ይሰግዳል፣ የሰው ሐቅ ይጠብቃል። እውቀት ጨምሮ ሂዳያ ያልጨመረ ሰው ማወቁ ምንም አይጠቅመውም ተብሏል። እውቀት ጨምሮ ሂዳያ ያልጨመረ መቃናትን፣ መስተካከልን፣ ሐቅ ላይ መጽናትን፣ ወንጀልን መጸየፍን ያልጨመረ ሰው ማወቁ ምንም አይፈይደውም ተብሏል። ስለዚህ እንዲህ ሲያደርጉ የሚታዩ ሰዎች ጉዳቱ የራሳቸው። በእርግጥ ዲኑን በማሰደባቸው የተማረ እንደዚህ ከሆነ መማር ይጠቅመኛል ብለው ሰዎች ከዲን በመሸሻቸው ቢጠየቁም መመሪያችን ወይም አርአያችን መሪያችን እነሱ አይደሉም፣ ነብይ ናቸው ሰለላሁ ዐለይሂ ወሰለም። ከነብይ በታች ያሉ ሰዎች ጥሩ ጎንም ሊኖራቸው መጥፎ ጎናቸውም ሊያመዝን ይችላልና አርአያ ማድረግ ያለብን ያለፉትን ነው፣ ሱሐቦችን፣ ታቢዒዮችን። በየዘመኑ ያሉ ሰዎች ከነሱ ጥሩ ነገሩን እንወስዳለን፣ መጥፎ ነገሩን ወደ ጎን እንተዋለን። ሌላው ብዙ ሰዎች ዕውቀት ያለው የሚሉት ከነሱ በአንድ ደረጃ በሩብ ደረጃ የተሻላቸውን ሁሉ ዕውቀት ያለው ሰው ይላል። አንቺ የሁሉ ዕውቀት ተሸክመሽ እንዴት ታደርጊያለሽ ይላል። ብትመዘን ዕውቀት የምትባለዋ ምንም የሌላት ከመሆኑ ጋር ማለት
አንድ አይን ምንም አይን የሌለው ሰው አንድ አይን ያለው ሰው ሲያይ በጣም ይቀናበታል። ሁሉ ጣቱ የረገፈበት ሰው አንድ ጣት ያለው ሰው ሲያይ ይቀናበታል እንደሚባለው ለራሳቸው ከዜሮ በታች የሆነ እውቀት ያላቸው ሰው ዜሮ ወይም ከዜሮ ትንሽ ወደ አንድ ከፍ ለማለት የሞከረች ያለችው እውቀት ያለችውን ሰው ሁሉ ትልቅ እውቀት ያለው ሰው ነው። እውነተኛና ትክክለኛ በሳል እውቀት ያለው ሰው ዲኑ ላይ ይተናል ይላል። هذا بالله التوفيق. السلام عليكم ورحمة الله وبركاته.